4 ወንድ እኩል የምታወራ ሴት አንዱን ካቱን በተለይ በዚህ ዘመን ሰው እንደ ፋሽን ያዘው 4 ሰው ታወራለች 4ቱን ጋር ሴክስ አለ። ምንድነው እያረኩ ያለሁት ነገር? የምሰራው ስራ ልክ ነው? ኃጢአት ነው? ጽድቅ ነው? የእውነት እያስመሰልኩ ነው? እየኖርኩ ነው ያለሁት? ቁጭ ብለህ እቺን የምታስብበት 1 ሰዓት በቀን ካለክ እመነኝ በወራት ውስጥ ትልቅ ተአምር ሰራ። የሚጮህ ነገር መካከል ባዶነት አለ። ሲጀመር የሚጮሁ ሰዎች ውስጣቸው ጩኸት ስላለ ልብሽ ላይ ትንሽ የሆነ ነገር ካለ ሳታውቂው እንደዚህ ተጎትተሽ የምትሄዱ ወደ ነገረኛው ነው። በጣም ኦቨር ጫና አንተ ላይ ከሆነ በጣም ራስን የምታስጨንቀው ከሆነ እመነኝ የሆነ ሰዓት ላይ የአውሬ ባህሪ ነው የሚኖር። እኛ ሀገር እንደምታውቀው ሰው ሃይማኖት አለው እንጂ እምነት የለው። ከዛ የተነሳ የሆነ ነገር ሲያደርግ እየቀላቀለ ነው የሚያደርገው። ምንድን ነው የሚለው? ይሄ ምን ጥቅም አለው? እስኪ ስልኩንም አንቺ የምትቆጣጠሪ፣ ደብዳቤ አንቺ የምትጽፊ፣ ሰራተኛ ዘይት የምትገዢ፣ ሽንኩርት የምትከትፊ፣ ቲማቲሙ ይላጥ፣ 2 ቦታ ይሰንጠቅ፣ መሃሉ ይጣል፣ ቆሻሻውን እዛ ጣል፣ እንትኑን አርገው በዛ እንትን እማዬ ጤፉ ተገዛ፣ አዎ ተገዛ፣ ሄሎ ዘበኛው በሩን ዘግቷል፣ ቆልፎ እንዴ ሁሉንም ዓለም እንዳለ እኔ ካልተቆጣጠርኩት ምስት ሴት ሁሉንም በቃ ይሄ ጆሮ እስከሚደማ ድረስ ስልክ አንስቶ እንትና ገባ፣ ደቤ፣ ጫላ፣ እንትና በቀለ፣ አየለ፣ ፈይሳ ምናምን ሁሉም በቃ ጆሮ እስከሚግል ድረስ እመኚ ይሄ ሰውዬ የባህሪ ለውጥ ይመጣል። እኔው አይደለም የተጠናበትን ነው ማወራቸው። የባህሪ ለውጥ ያመጣል። ምን ይሄ በጣም ኦቨር ጫና አንተ ላይ ከሆነ በጣም ራስን የምታስጨንቀው ከሆነ እመነኝ የሆነ ሰዓት ላይ የአውሬ ባህሪ ነው የሚኖርህ። የሰው ባህሪ እንዲኖር አንዳንድ ጊዜ ጫና ከራስ ላይ ቀነስ፣ የተወሰነ ጫና ቀነስ። እኔ በፊት ስንት ሰው አማክር ነበረ? በቀን እስከ 8 ሰው እስከ 9 እስከ 10 የእውነት ሰው ወጣ ወገቤን የሚል ከዛን አንድ አብይ የሚባል ፊዚዮቴራፒ ላይ የሚሰራ ጓደኛ ያለኝና እመነኝ አንተ ስታክመው የነበረ ሰውዬ ሌላ ቦታ አንተ ግን መታከሚያ ቦታ ታጣላል። የእውነት የዛች ቀን ቀነስኩ። እሱ ስላለኝ ብቻ አይደለም እኔም በጣም እየተጎዳው ስመጣ በዛ ላይ ባህሪ እየተቆየረ በጣም መነጫነጭ፣ መቆጣት፣ መናገር በቃ ነርቨስ መሆን ጀመርኩ። ከዛን ዋይ ለምንድነው እንደዚህ ማለት ነው? ይሄው አሁን ጠይቋቸው ማክሲመም ከበዛ 4 5 ከበዛ 6 እሱም ራሱ ምን ያህል ህመም እንዳለ ጫና ማትቀንስ ስልኬን ብያቸዋለሁ። ሁላችሁም ብታደርጉት ሁላ ደስ ይለኛል። ቢዝነሳችሁን እንዳላበላሽ ስልኬ ሳይለንት ነው። 5 ዓመት የጸጌ ስልክ ጮሆ ያውቃል የሚለኝ ሰው ካለ እዚህ ውስጥ ይጠይቅ። ጮሆ ያውቃል። ቢዝነስ ምን አምልጦ ያውቃል? ምንም ኦቨር ነው እንደውም የሰራው በጩኸት አይደለም። ይሄ ፀሐይ ስትወጣ ትጨዋለች ጨዋል ጸጥ ብሎ ዓለምን የሚመሩ ሰዎች ይበዛሉ። የሚጮህ ነገር መካከል ባዶነት አለ። ሲጀመር የሚጮሁ ሰዎች ውስጣቸው ጩኸት ስላለ፣ ውስጣቸው ጩኸት የሌለ ሰዎች ጸጥ ያለ ቦታ ነው የሚስሙት። ውስጧ ጩኸት ያለባት ሴት ውስጡ ጩኸት ያለ ክለብ ነው መሄድ የሚፈልገው። ለምን? ውስጡ ጩኸት አለ። ክለብ ያሉ ሴቶች ደግሞ ታውቃላችሁ የዛሬ የ14 ዓመት የ18 ዓመት የ16 ዓመት የ19 ዓመት ክለብ ሰዶም፣ ሺሻ፣ ድራግ ደስ የሚለው ደግሞ ምናልባት ዜናውን ካልሰማችሁ ድሮ ክለብ ሌሊት አይደል ያለው? አሁን ዛሬ ቨርስ ነው። ቤተክርስቲያን ትሁድ ቤተክርስቲያን ይሄድ የት ይሄድ አታቆም። ግን ቀን ከሌሊቱ የሚያስንቁ ክለቦች ቀን ተከፍተዋል። ለመበላሸት ትንሽ እንኳን አንድ እርምጃ ሀሳቡ ራሱ ካለክ አንተን የሚያበላሽ ነገር በጣም ከስልክ ጨምሮ ማለት ነው። ዞሮ ምን እንቀንሱ ነው? ጫና አትስሩ አይደለም። በነገራችን ላይ በጥፍር ቆመ ብታደር ደስ ይለኛል። ኢኮኖሚህን ለማስተካከል፣ ቤትህን ሰላም ለማድረግ፣ ህይወትን መስመር ለማስያዝ ልክ እኔ በጥፍሬ ነው መቆመው ነው። ብዙ ጊዜ ሰዎች ሚዲያ ላይ ምንድነው ግን እንደዛ የምትለው ነገር በቃ ትንሽ ሰዓት ነው የምታየው፣ ማክሲመም 5 ወይ 6 ሰዓት። ስንት ዓመት? 6-7 ዓመት። ዋይ መስመር ማስያዝ የምፈልገው ነገር አላማ ስላለ እንጂ ብተኛ አሁን ትንሽ ደቂቃ ዝም ብትሉ እንቅልፍ ይመጣል። ያ የእውነት ረፍት ሳልፈልግ ቀርቼ አይደለም። ትፈልጋለህ፣ እንደ ማንኛውም ሰው ማረፍ ትፈልጋለህ፣ መረጋጋት ትፈልጋለህ፣ ብዙ ነገር ትፈልጋለህ። እየፈለግከው ግን የማታደርጋቸው ነገሮች አሉ። ጫና አለ ወይ? አዎ። ግን ጫና ተቀንሳለ ወይ? አዎ። ጫናው ራሱ የኖረው ተቀንሶ ነው። ባይቀነስ ኖሮ እንደዚህ ይለጠጥ ነበር። ስለዚህ መስመር ማስያዝ ይቻላል። ትንሽ ሰብሰብ በማድረግ ይቻላል። ከምን ከዛኛው የሆነ ሰዓት ላይ ስታየው በቃ ጥሩ አይምሮ አለ፣ ጥሩ አስተሳሰብ አለ፣ ታነባለ፣ ስፖርት ሰራለ፣ ሻወር ትወስዳለ፣ ትጸልያለ፣ ቤተሰብን ቴክ ኬር ታደርጋ፣ ራስን ቴክ ኬር ታደርጋለ። ማድረግ ያለብን ታደርጋ። የሆነ የምታስብባት የሆነች ሰዓት አለች፣ 1 ሰዓት በቀን በትንሹ። አለበለዚያ እንደ ፈረሱ ባለቤት ሰው የምትሆኑ አንተ ሰውዬ ፈረስ በጣም ያምራል። ስንት ሰዓት ነው ከፈረስ ጋር የምታወራው? 4 ሰዓት። ከራስ ጋር ለራሴ ጊዜ የለኝም እኔ አንተም በሆን ፈረሱን በሆን ይሻለኛል። ፈረሱን ተውና ለራስ ጊዜ ስጥ። ደንግጦ ከዛ በኋላ ኦኬ ለካ ለራሴ ጊዜ አልሰጥም ብሎ ጊዜ ስጥ። ማሰቢያ ሰዓት ራሱ ያስፈልጋል። የምታስብ ህይወቴን እንዴት ነው የምመራው? ምንድነው እያረኩ ያለሁት ነገር? የምሰራው ስራ ልክ ነው? ኃጢአት ነው? ጽድቅ ነው?
የእውነት እያስመሰልኩ ነው እየኖርኩ ነው ያለሁት። ቁጭ ብለህ እቺን የምታስብበት 1 ሰዓት በቀን ካለክ እመነኝ በወራት ውስጥ ትልቅ ተአምር ሰራለህ። ትልቅ 1 ሰዓት በቀን ሰጥተህ ማለት ነው። እኔ በቅርብ መኪና ይሸጫለሁ እያቸዋለሁ እና ለቲሞቼ አንዳንዶቹ ጠየቁኝ፣ መኪና ለምሸጥ ሌላ የተሻለ መኪና ልገዛ። እነሱን ለማጽናናት ነው እንደዛ ነው። ድርጅቴ ላይ ድጋሚ ኢንቨስት ላደርግ ነው። ቤተሰብ አልሰማም፣ ቢሰማ ይደነግጣል። ምን እየሆንክ ነው ይላሉ። እኔ ግን 1000 ጊዜ አስቤ ነው ያረኩበት። ዜሮም ቢገባ ጉዳይ አይደለም። ዋይ 1000 ጊዜ አስበ ያረከው ነገር እንዴት ሪሊፍ እንዳለ። የሆነ ነገር ስታደርጉ አንድ ነገር ልብስ ስትገዙ ብዙ ጊዜ ይላቸዋል አይደለም? ሳልዋሻችሁ ይሄ ሱፍ 3 ዓመት ምናምን ያምራል። ተናገር እንጂ ታዲያ ያምራል አያምርም? ታስቦበት የተገዛ ያ ሰዓት ምናምን ነገራቸዋል። እስቲ ሞክሩት። የእውነት ምግብ ራሱ ማህበራዊ ብለህ ሆድን ከማጨናነቅ በፊት መጀመሪያ ያስብ፣ ከማዘዝ በፊት። የእውነት ላያስፈልግ እኮ ይችላል። ትንሽ ነገር በልተህ በቃ ቀለል ያለ ቀን ሊሆን ይችላል። ልብስን አትመሰጡ። ይሄ ሻጮቹ የእኛን ስሜት መቀስቀስ ነው ስራቸው። አንተ ግን ተረጋጋና ካስፈለገ ኦፍኮርስ ሻጭ ነው ቢያንስ ብትገዛው ደስ ይለዋል። አንዳንዱማ ሊደባደብ ሁላ ነው የሚደርሰው። ትከፍላለህ አትከፍልም? ያ አሁን በተለይ እንደዛ ነው። ቢያንስ በሰዓት ነው የሚከፍለው። ሳትከፊ ብትወጪ ሌላ ጣጣ ውስጥ ነው የምትገቢው። ሴቷ ራሱ እንዴት ታጥቀቁ ጉርድ አድርገ ምናምን ወስኛ ከሁለቱ አንዱ ላይ ወስኝ ምናምን ትላለች። ያ እኔ ስላየው ነው። ወንዱም ከሆነ በቃ 6-7 ሆኖ ሰብሰብ ይሉብሃል። የትኛው ነው የምትፈልገው ይላል። ነርቨሱን ላይ የሆነ ያው ሲስተሙ ነው፣ አትፈርድበትም። ብቻ ግን የምትፈልጊውን ነገር ለምንድን እንደዛ አልኳቸው መሰላችሁ? 109 ጫማ ያለው ሰው ስለማውቅ የእውነት አንዱ ማያምርበት ወይ ወደዚህ ዞር ነው ወይ ወደዚህ። የእውነት ልብስ ያላት ሴት አውቃለሁ። ጃኬት በጣም እስከዚህ ድረስ ያለ ጃኬት 36 ምናምን ያላት ሴት አውቃለሁ። አንዱ ፍሎር የሞላው በልብሶቿ ነው፣ ግን አንዱ ማያምርባት አትመስልም። በታሪክ ከ7 ያላለፈ ቀሚስ ያላት ሴት አውቃለሁ። ስታዩት ግን የከተማው ቁጥር 1 ሞዴል ነው የምትመስለው፣ ወይ ደግሞ ባለሀብት ነው የምትመስለው። ታውቃለች ምን ከምን ጋር እንደሚለበስ። በጣም ነው የሚያምርባት። ኮተት አትሰበስብም። ያ አንዳንድ ሰዎች በፊት የተጎዱ አይነት ሲመስላቸው ዛሬ ወይ በጣም ይበላሉ ወይ በጣም ብዙ ኮተት ቤታቸው ይሰበስባሉ። ብያቸዋለሁ። እናታችንን እጇና እግሯን ይዘን ልብስ አቃጠልንበት። ተው ማስታወሻዬ ነው የልጅነት ምናምን ብለን በግድ ጎትተን ያቃጠልንበት። ኦፍኮርስ እንደዚህ ሲሰበስብ 109 ጫማ፣ አንድም ጫማ ማያምር፣ አንድም ከፊቱ ጋር ሄድ፣ ከእግሩ ጋር ሄድ፣ ከልብሱ ጋር ሄድ። ዞሮ ዞሮ ይሄ ልብስ ራሱ ጫና ይፈጥራል አይፈጥርም? ይፈጥራል። ቤት ራሱ ኮተት ሲበዛ ጫና ይፈጥራል አይፈጥርም? አይታችሁ ከሆነ በሶፋው መካከል ምንም መራመድ፣ ይሄን የሚያክል ሶፋ በጨረቃ ቤት አስገብቶ እሱ ራሱ መሄጃ መተንፈሻ የለም። ግዴታ ነው። ቲቪ እኛ ቤት የለም። ግዴታ ነው ቲቪ። ቀለል ብለህ መኖር እና ከቻላችሁ ይሄ ጫና መቀነስ። ለሰው ያስፈለገ ሁሉ ለአንቺ ላይ ያስፈልግ ይችላል። ለአንተ ያስፈለገ ሁሉ ለሆነ ቤት ላይ ያስፈልግ። ይሄ በጅምላ ሰዎች እንደሚሄዱ ብቻ ቁጭ ብለህ ታስብና የእውነት ያስፈልገኛል። ሌላ ቀርቶ አሁን የሆነ ነገር እኔ ሳወራችሁ የሆነ ነገር እያስባችሁ ነው። ያን ስለምታስበው ይሄ መጽሐፍ አንብቡ ብያቸዋለሁ። ስለምታስበው ነገር መልሰህ አስብ። ምን እያሰብክ ነው? እኔ እያወራሁ ነው። አንተ ምን እያሰብክ ነው? ስለዛ ስለምታስበው እንኳን ጫና ስለመቀነስ ቀርቶ ስለምታስበው ራሱ መልሰህ አስብ። ከዛ አይምሮህን መቆጣጠር ትጀምራለህ። ከዛ ትንሽ መረጋጋት ትጀምራለህ። ከዛ ተወዳጅ ወንድ ትሆናለህ። ተወዳጅ ሴት ትሆናለች። በጣም የተረጋጋ ስብዕና ያላት ሴት የትኛውም ወንድ ይወዷታል። ምናልባት ዛሬ ላይ ባይኖራት እመኑኝ የሆነ ጊዜ ላይ ሽማግሌ ብቻ የሚልክባት ሰው አካል ሽማግሌ ብቻ የሚልክባት። ለምን? ያ የተረጋጋ ስብዕና መንፈስ ከሚንቀለቀል ሰውና ከሚረጋጋ የትኛው ስሜት ይስባል? በእርግጥ እንደየፍላጎት ነው። ቅልቅል ያለ ነገር የሚወዱ ሰዎች አሉ፣ መብታቸው ነው። አይ እኔ እንደምፈልገው ፈልግ አይባልም። ከዚህ በፊት አንድ ነገር አውርተናል። ሀሳቧን ባትቀበል ሀሳቧን ምን በል፣ ሀሳቡን ባትቀበል ሀሳቡን አድርጊ። ቴንክ ዩ። ከሰዎች ጋር ረጅም ዓመት በሰላም መኖር ከፈለጋችሁ የሚስት ሀሳብ ባይመች እንኳን ሀሳቧን አክብርላት። ሀሳቡ ባይመች እንኳን ሀሳብን ማክበር የሰለጠነ ሰው አይምሮ ነው። በቃ የሆነ ሀሳቡን ታከብራለች። ባትቀበል መብቷ ነው። ሴክስ አላረግም መብቷ ነው፣ መብቷ አይደለም። ሀሳቧን ማክበር፣ ሀሳቡን ማክበር ግዴታ ነው አይደለም? ያ የአንድ ሴት ግዴታዋ ነው። ሰውየው መብቶ ነው ሴክስ መጠየቅ። የእሱን ሀሳብ ማክበር ግዴታዋ ነው። እሷ
የእሷን ሀሳብ አክብሮ አለማድረግ ምኑ ነው? ግዴታ ነው። በነገራችን ላይ አእምሯችን በደንብ እየተጠቀማችሁ መሆን የምታውቁት በጩኸት፣ በዱላ፣ በስድብ፣ በንቀት ማመን ትተዋላችሁ። ከዛን በንግግር ታምናላችሁ። በንግግር ታምኛለሽ። ከዛ ስታወሪ ከሱ ጋር ተረጋግተሽ ታወሪያለሽ። ቢያንስ ዱላ አትሰነዝሪም፣ ነርቨስ አትጮሂም። በቃ ተረጋግተሽ ከዛስ እመኝኝ ካሳደግሽ በጣም የሚገርም ግንፍል የምትል ሴትስ ግንፍል የምትል ወጥ ምንዋን ታቆሻለች? ሰው ነው ራሷን። ስለዚህ ጫናዎችን ምን ማለት እግዚአብሔር ቢረዳችሁ ምን አይነት ጫና መቀነስ ትፈልጋላችሁ? የእውነት አሁን እስኪ የስራ ጫና ያለበት የምን ጫና ቢሆን ደስ የሚል መቀነስ የምትፈልገው ጫና አለ? ከልብስም ከምንም መቀነስ የምትፈልጉ ብቻ ከዚህ ከገባችሁ በኋላ ወረቀት ላይ ጻፉት። ምንድነው ግን መቀነስ የምትፈልገው? ጓደኛ ነው? ጓደኛ ከሆነ እንደኔ ነፃ ትሆናላችሁ። መጨረሻ ላይ ትቀንስና በቃ ግርግር የለም። በቃ ሰላም። በእርግጥ በሰው መከበብ ደስ ይላል። በዛው መጠን ደግሞ ስራ ፈት መሆን አለ። በተለይ በዚህ ኢኮኖሚ ብቻህን ራሱ ሆነ ባልቻልክበት እዛም ሳታየው አንድ ሰዓት ባኩ። አሁን ማውራት ከጀመርኩኝ 35 ደቂቃ አልፏል። በቃ እንደዚህ ይሮጣል። ወይ እያወሩ ነው አይልም። ጊዜው ዝም ብሎ ነው የሚሮጠው። አንተ ብታወራም ባታወራም ብትተኛም ዝም ብሎ ይሄዳል። ስልኩን ይዘህ ቁጭ ካልክ ከመቼው 2 ሰዓት እንደሞላ አታውቅም። ከመቼው ያ 2 ሰዓት ግን በህይወት ብዙ ነገር የምትቀይርበት። ሌላው ቢቀር እንኳን ቁጭ ብለህ በቀን 1 ሰዓት ስለራስህ ስለምታረገው ነገር፣ ስለምትጸልየው ጸሎት፣ ስለ ሴክስ፣ ስለ ወደፊት ህይወት፣ ለወደፊት ማግባት ስለምትፈልገው፣ ስለምትሰራው ስራ ባለህበት ሁኔታ ለመቀጥ ስለ ጤና ማሰብ ከቻልክ ጎበዝ። በነገራችን ላይ ስራ ከጠፋባችሁ ምን አድርጉ መሰላችሁ? እኔ በጣም የምወደው ነገር ቀለል ያለ ልብስ ልበሽና ቤትሽ ውስጥን ወይ መንገድ ላይ ወክ አድርጊና ታዩ ስለ ስራ ስለ ራስሽ አስብ። እኔ ግን ምን እያደረኩ አቤት የሚገራርም ሀሳብ ሲመጣልክ ዝም ብለህ ስለ ራስህ አስብ። የእውነት የሚገራርም ሀሳብ ይመጣል ስለ ስራ። የእውነት በቃ ይሄ ጩኸት የሌለበት ትልቅ ሆቴል ላይ ግቡና ውሃ ይዘህ ቁጭ በል። ከዛ የሚገራርም ሀሳብ ይመጣል። ትላንት ያጠፋኸው ዛሬ ያለው የነገ እቅድ ሁሉ መስመር ይዝላል። ኦኬ ይሄ ነገር ማድረግ የለብኝ፣ ይሄን ነገር አደርጋለሁ። እንትን መግዛት የለብኝ፣ እንትን ገዛለሁ። ገንዘቤን እንዴት ልጠቀም? ኮስት ሚኒማይዝ፣ እያንዱ ነገር ወጪ መቀነስ ላይ እንዴት ልጠቀም? ቁጭ ብለህ ማሰብ ትጀምራለህ። ከዛ ከህይወቴ የማይጠቅሙ ሰዎች እነማን ናቸው? 4 አይነት ወንድ የምታወሪ ከሆነ ከ4ቱ ስለመቀነስ አስቢ። መጀመሪያ 4 ወንድ እኩል የምታወራ ሴት አንዱን ካትሆን። በተለይ በዚህ ዘመን ሰው እንደ ፋሽን ያዘው 4 ሰው ታወራለች፣ 4ቱን ጋር ሴክስ አለ። በቀን ከ3 ሰው ጋር ሴክስ የምታደርግ ሴት አካል 4ኛውን ሄዳ ምንም አናረግም ግን አንተ ቤት አድራለሁ ትላለች። ስታዩት ጨዋ ነው የምትመስለው። በቀን 5 ሴቶች ጋር ሴክስ ያደርግ አባላዘር በሽታ በነፍሱ ተጫውቷል። በጣም አደገኛ። ትፈርዱበታል አትፈርዱበትም፣ ግን ቢያንስ እንዲቀንስ ማድረግ እንዲቀንስ። አንቺ ጋር ምንም አናረግም ግን ተቃቅፈን እንድናደር ፈልጋለሁ። እሷ ስንተኛ 5ኛ ሴሰኝነት ደረጃ ማለት ነው። ስሜት ደግሞ በባህሪው ነው ካላልከው፣ ይሄ ልማድ ነው ካላልከው ይዞ የሚሄደው ቦታ ላይ ብታይ ትደነግጣል። በቃ የአውሬ ቦታ ይዞ ይሄዳል። ተመልሰ ወደ ኋላ ልትመለስ ስትል ለምንድነው ይሄ ሱስ ውስጥ የገቡ ሰዎች መውጣት ሲፈልጉ ለምንድነው የማይወጡት? ስትሄደው ምንድነው ቁልቁለት፣ ስትወጣ ምንድነው ቴንክ ዩ። እኔ ይሄን ሁሉ አመት ታግዬ ያልተገላገልኩት በጣም ብዙ ነገር አለ። ራስን እንደማሸነፍ ምን የሚያምን ነገር አለ? የእውነት ባለቤታችሁን እኔ አደራችሁን፣ አሁን ፍቅረኛ ካላችሁ ተዋት። እሷ ላይ ምን ተውና ከራስ ጋር ተዋገ። ተይና ጦርነት ከራስሽ ጋር ክፈች። ስንት ባዶ የሆነ ነገር እሷ ጋር ቁጭ ብሎ፣ ስንት ባዶ የሆነ ነገር አንተ ጋር ቁጭ ብሎ እሷን ብሌም ካረክ በቃ ችግሩ ያለው አንተ ጋር። ስለዚህ ይሄ ጫናዎችን መቀነስ ብቻ፣ ጫና ብቻ ሳይሆን መቀነስ የምትፈልጉትን ነገር ወጪ መቀነስ ከፈለጋችሁ ያው እንደዛ ይጠቅማል አይጠቅምም? ከዛ በትንሽ ነገር ትኖራል። በጣም ጎበዝ የሚባሉ ስኬታማ ሰዎች ብዙ ነገር አላቸው፣ በ1% ነው የሚኖሩት። በአንድ ለምን ብዙ ዓመት መኪና ንብረት ምናምን ትተው ኢንቨስት አድርገዋል ካምፓኒያቸው ላይ። መጨረሻ ላይ ካምፓኒው ከመስራቱ የተነሳ በ1% መኪና ገዝቶ ቤት ገዝቶ ፋብሪካ ተዝናንቶ ዱባይ፣ አሜሪካን፣ ጣሊያን፣ ካናዳ ሄደው 1% ተበቃቸው። በዛ ደረጃ ያንን ድርጅት አሳድገው። እናንተ በደንብ ኢንቨስት ካደረጋችሁ እዚህ አይምሯችሁ ላይ ራሳችሁ ላይ የሆነ ሰዓት ላይ በቀላሉ ቀለል ብለህ መኖር ትችላለህ። አይከብድም። ሰንዳፋ ሄደህ መኖር፣ ደብረ ብርሃን ሄደህ መኖር፣ የትም መኖር ትችላለህ። ለምን? የምትኖረው ለራስህ ነው። እዚህ መሀል ከተቀመጥ ማንም ጉዳዩ አይደለም። እዛም ከሄድክ ዘመድ ታፈራለህ። እኔ እዚህ መሀል ሆነው የሚጨቃጨቁ ባልና ሚስቶች የዛሬ ዓመት ከምናምን አማከረ ሰው አይናት ለምን አትወጡም ታዲያ?
ቢዝነሳችሁ የትም ሀገር የሚሰራ ከሆነ እዚህ መሀል ከተማ ምን አደነቋቆራችሁ? አሁን ይሄ እንትን ሚሽን ነው ምን አካባቢ ገብተዋል። በጣም በሚሊዮን ነው እየሰሩ ያለው። እዚሁ ጋር ቁጭ ብለህ አይ እዚህ ጋር ጎረቤት አለ ልጄን የምትይዝ እናቴ ብላ እዛ ትኖራለች አትኖርም? ልጅ የምትይዝ ትኖራለች አትኖርም? የሀገር ይኖራል። በዛ ደግሞ አንተ ሰው የምትወድ ከሆንክ የትም ቦታ ዘመድ የማፍራት ነገር ከፍ ያለ የትም ቦታ ላይ ተወዳጅ ስብዕና፣ ተወዳጅ ማንነት፣ ተወዳጅ አይምሮ፣ ተወዳጅ አመለካከት ካለሽ የትም ቦታ ላይ ዘመድ የማፍራት ነገርሽ ከፍ ያለ። ስለዚህ በደንብ ኢንቨስት ማድረግ እዚህ ላይ አሁን። ስለዚህ ምን መቀነስ? ስለዚህ ትቀንሳላችሁ። ምናልባት ባለትዳሮች ሆናችሁ ልጅ ካላችሁ ምናልባት አሁን ፍቺ ጫፍ ላይ ያላችሁ ሰዎች ያግብታችሁ ካላችሁ ምንጊዜም ስለ ራስሽ ስሜት ብቻ አታስብ። እኔ እንደዚህ ባረግ ልጄ ምን ይሆናል? ለአንቺማ ሎተሪ ሊሆን ይችላል መፍታት፣ ለአንተ ሎተሪ ሊሆን ይችላል መፍታት፣ ግን ለልጄ ምን ሊሆናል? ሰው ደግሞ እኔ ፕሮፌሰር ኃይሌ ገሪማ ምን ይላል? የትም ኖር የትም ዋና የምትኖርለት ዓላማ ነው ይላል። እዛ ጋር የምትኖርለት ዓላማ ካለ አንዱ ዓላማው ልጅ ከሆነ ለልጅ የምታስብ ከሆነ በጣም ትልቅ ሰው ነው ማለት ነው። ለወለድሽው ልጅ የምታስብ ሴት ከሆነች በጣም ትልቅ ሴት ነሽ። ይሄ ስለ ራስ ብቻ ማሰብ የልጅ ስጣ ፈንታ፣ የባለቤት ስጣ ፈንታ። በዚህ ሁኔታ ላይ ትቼው በሄድ ምን ሀፕን ያደርጋል? አንድ የ67 ዓመት ትልቅ ሰው ነበረና በህይወቴ ሰው ለምኛለሁ፣ እንደዛች ሴት የለመንኳት ሴት የለም፣ እንዳትፈታው ማለት ነው። ምን ሀፕን አደረገ? እሷ በታሪክ አለች ጸግሻው አትድከም ኦቨርት እኔ ራሱ ስትሰማኝ በንቀት ነው። እኔ ከንቀቷ በላይ የታየኝ ቢስተካከልላት ነው። 67 ዓመቱ ነው፣ የስኳር ታማሚ ነው። አደገኛ ኬዞች አሉበት። ባለቤቷ ሰው ለምኛ ያለው በህይወቴ እንደዛ ሰው የለመንኩት የለም። በጣም በጥላቻ ነው አስቡ። ሰው በጥላቻ ሲያዩአችሁ ምን ያህል ስሜት እንደሚረብሽ ዋጥ አድርገህ በቃ ለማስረዳት ምናምን። ሰውየውን ፈታው። ሰውየው በ2 ወሩ ሞተ። አሁን የእውነት ነው የምነግራችሁ፣ ውጭ ሀገር ነው የምትኖረው። የውሸት እንደምትስቅ ያስታውቅባት። ትስቃለች እኮ የእውነት የውሸት ነው የምትስቀው። ግን ይሄ ሳቋ የውሸት ሳቅ የሚስቅ ሰው ታውቃላችሁ? ነገረኛን ሰው በነገራችን ላይ እንደዚህ ፊቱን አይታችሁ እንደዚህ ስታወራት እንደዚህ ስታዩ እንደዚህ ስታያት ወይ ደግሞ እንደዚህ ስታያችሁ ውሸታም መሆኑ ያስታውቅበታል። እንዲህ ፊት እንደዚህ እያያችሁ ስትሰሩ የሰውየውን በራስ መተማመን አለመተማመን ውሸቱንና እውነቱን ፊቱ ላይ ትለያላችሁ። አትለዩ? ላሳያችሁ እዚህ ውስጥ ልሞክር። አንድ 5 ከሴቶች 5 ሰው ከወንድ። እሺ ይጀምር። ደልቷቸዋል። ገና ቁጭ ብለን ደግሞ ይሄ ሀሳብ ሳያልቅ ስለዛ ነው። ዞሮ አሁን የውሸት እንደምታለቅስ ያስታውቅባት። መጀመሪያ ግን ምን ማሰብ አለባት? ከአቅም በላይ ከሆነ ፈጣሪም ሕግም አያስገድድም። ኦልሬዲ ከአቅም በላይ ስለሆነ አቅም ከሆነና ማድረግ የምትችል ከሆነ ግን አንተ ስትፈታ ልጄ ምን ልትሆን ትችላለች? እኔ ፈትቼ ሌላ ሴት አገባለሁ፣ የተሻለች ሴት። እኔ ፈትቼ የተሻለ ወንድ አገባለሁ፣ ችግር የለም። ነገር ግን ሚስቴ ምን ይወጣታል ማለት ልጆቼ ምን ይወጣል? እሷ ስጣፈንቷ ምንድን ነው? በ37 ዓመቷ በ40 ዓመቷ አንተ ፈታት። ከዛ በኋላ ምን አሰብክላት? ሌላ የምትልከው ባል አለ ወይስ ምን አሰብክላት? እኔ የእውነት እግዚአብሔር አያርግባችሁ። በራሴ ምኞት ሁሌ ጸሎቴ ነው፣ ለማንም የማይመከር ቢኖር ፍቺ ነው። በቃ ይሄ ድጋሚ የምትለያይ ከሆነ ባትገናኝ ደስ ይላል። በቃ ብቻን ብትሉ። አንዳንዶቹ እንዳያገቡ ከሚያደርጋቸው ነገር አንዱ መለያየት። ያማል ላይ ነው። አንተ ትልቅ ሰው ሆነ አንተ ይሄን አልካመመ የ4 ዓመት የ10 ዓመት የ20 ዓመት ልጅ ደግሞ አስቡ። ምን ያህል ጭንቅላቱ እንደሚፈልጠው አስቡ። በአባት ናፍቆት እንዴት እንደሚሰቃይ፣ በእናት ናፍቆት እንዴት እንደሚሰቃይ አስቡ። እያንዳንዱን ነገር ልክ ከገባችሁበት በኋላ በተጠንቀቅ ኃላፊነት እንደሚሰው እኛ ራሱ እዚህ ስልጠናና ካውንስሊንግ ላይ በጣም ተጠንቅቀን ነው የምናወራው። የምታውቀውን ሁሉ አታወራም። የሚያስደምሙ ነገሮች ማውራት ይቻላል። በነገራችን ይሄን አዳራሽ አይደለም ሲኒማ ቤት መሙላት የሚችል ነገር ማውራት ይቻላል። በጣም ቀላል ነው። በተለይ መድረክ ላይ ለኖረ ሰው 10 ምናምን ዓመት መድረክ ላይ ለኖረ ሰው ይሄ ቀላል ነው። 10 ምናምን ዓመት ግን ችግሩ ምን ባወራ ለሰው ይጠቅማል ነው እንጂ ፖይንቱ ምን ባወራ ሰው ይደምምብኛል ምን ያደርጋል ፍሬ አያፈር። እኔ ምን ባደርግ ለቤቴ ይጠቅማል ብላ ስታስብ ነው ሴት። ምን ባደርግ ይጠቅመኛል ከሆነ ራስ ወዳድነት። ከዚህ በፊት ብያቸዋለሁ። መጽሐፍ ቅዱስ ላይ ደግሞ በጣም መወድበትና ትንሽ የሚያሳርፈኝ ቃል በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናል ይላል እና የዚህ ዘመን እናንተም እኔም ራስ ወዳድ ነው እና የምታወራው ስለ ራሷ ጥቅም ነው። መጥቶ የሚያወራው ስለ ራሱ ጥቅም። ከዚህ ውጪ ከሆነ አንተ ገልጠ ንገረኝ። በቃ ማንም ሰው መጥቶ የሚያወራው ስለ ራሱ ጥቅም ነው።
ባለቤቴን እኮ አልተንከባከብኩትም እንድንከባከበው አርግልኝ ብላ የምትመጣ ሴት ከ1001 ሴት ናት። የእውነት ከ1000 ሰው አንድ ወንድ ነው ጸግሽ ሚስቴን ጎድቻታለሁ እባክህ እንዴት እንደምከሳት ንገረኝ ነው። ብዙ ሰው የሚመጣው ለምንድን ነው? በቃ እንዳልጎዳ እኔ እንዳልሆን እንዲህ ጸግሽ ለማገባው ወንድ ምን እንድጠቅመው አድርገህ ስራኝ፣ ወይ ደግሞ ለማገባው ወንድ የምጠቅም ሰው መሆን ፈልጋለሁ ለድርጅቴ ለምን የለም እኔ ምን እጠቀማለሁ? ዋትስ ማይ ፕሮፊት? መጽሐፉ ነው የሚለው በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ፣ ከእግዚአብሔር ይልቅ ተድላ ደስታን የሚወዱ ይላል። ኮምፈርት ዞናቸውን በጣም ይወዳሉ። በቃ ኮምፈርት ዞን በቃ እንትና ሚሊዮነር ነበር ጥሩ ህይወት እንድኖር ያደርገኝ ነበር። ጥሩ ህይወት ያኖራል ማለት ጥሩ ገንዘብ ይሰጣል ማለት ጥሩ ህይወት ያኖራል ማለት ግን አይደለም። ገንዘብ ድሃውም ሊሰጥ ይችላል። በነገራችን ብዙዎቹ ተመሳሳይ ናቸው። ሀብታም ቤት የቤቱ ደረጃ ይለያያል እንጂ ድሃም ቤት ሀብታሙ ቤት ያለ የሆነ ነገር አለ። እዛ ቤት የሌለ እዚህ የሌለም አለ፣ እዚህም ያለ እዛ ቤት የሌለ ነገር አለ። ድሃ ማግባት መባረክ ነው አይባልም። ሀብታም ማለት መረገም ነው አይባልም። ሁለቱም ምንድን ናቸው? ሀብታም ሆኖ በጣም የሚገርም ማይንድ ያላቸው ሰዎች አሉ ይሉ አሉ ይሉ አለ በጣም ግን ችግሩ ምንድን ነው? ልክ ሀብታም ሲያገባ እንደው አስቸጋሪው ሰው ራሱ እሱ ጋር በቃ ቅልስልስ ብሎ ሰላም ነህ ወይ እግርህ ይታጠብ ጥፍርህን ነው የምቆርጠው እንደኔ ጥፍርህን ልቀጥልልህ እግሩን አጥበሽ ታውቂያለሽ? እግር አለው እንዴ ለመሆኑ የሰውዬ ደሃ ሲሆን ደግሞ ግን ክብር ለራስ ነው። በነገራችን ላይ ይሄ በለበሱት ልብስና በማንነታቸው ጀጅ ባታረጉ ደስ ይለኛል። ደሃም ከሆነ ነገ ቁጥር 1 ሚሊዮነር ሊሆን ይችላል። እድሜ ከሰጠን ከዛሬ 20 ዓመት በኋላ ሊያዝሽ ይችላል። እኔ ምን አውቃለሁ? በነፍሱ ሲጫወት የነበረውን ሰው ባለስልጣን ሆኖ ደብዳቤ ፈርሞ እሱ ሰጥቶት ያውቃል። የገዛ እህቷ እሷ እኮ ጠንቋይ ቤት ሄዳ ነው ይሄን ንብረት ያፈራችሁ ብላ ያቺ እንደዛ የምትሰድባት ሴት እሷን አስተዳድራት ታውቃለች። ቤት፣ መኪና፣ ንብረት ገዝታላት ታውቃለች። እንደዛ ሙልጭ አርጋ ስሟን ስታጠፋበት እናት አባት ጋር ያቺ ታናሿ ልጅ አግብታ 2 ወልዳ እምትበላው አታ ያቺ እንደዛ ስትሰደብ የነበረችዋ ታላቅ ለዛች ልጅ ቤት ገዝታ መኪና ገዝታላት ታውቃለች። በተቻለ መጠን እንደዚህ አይነት ነገሮች ጋር ይሄ ጀጅ ባታረጉ በልብሳቸው፣ በቁመታቸው፣ በአካሄዳቸው በምናቸው ሰውን በምንነቱ ድሃም ከገጠመሽ አንዳንድ ጊዜ ይመስለኛል እግዚአብሔርን ልባችንም ስለሚያውቅ የሚሰጠን ሰው ከኛ በላይ ተወላገደ ነው። ለምን እኛ ውስጣችን ቅን አይደለም። በቃ ቅን ከሆንክ ሄደ ግጥም የምትለው ከቅን ሰው ጋር ውስጥ ጋር ግን የሆነ ጥምም ያለ ነገር ካለ ሳታቂው ሄደሽ ወልጋዳ ሰው ነው የሚመችሽ። አታቂውም እኮ አንቺ ሳታቂ ተመሳሳይ ወፎች ይሳሳባሉ አይሳሳቡ? ለምንድን ነው ጠጪና ጠጪ የሚሳሳቡት? ቃሚና ቃሚ ለምንድን ነው የሚሳሳቡ? ቁማርተኛ ይሳሳባል። እኛ ስለማና ልብሽ ላይ ትንሽ የሆነ ነገር ካለ ሳታቂው እንደዚህ ተጎትተሽ የምትሄዱ ወደ ነገረኛው እንደው ከዛ ከዓመት በኋላ ካንቺ የባሰ አኩራፊ ካንቺ የባሰ ጨለማውን አረብራን ነው ብሎ የሚከራከር ሰው ይሁን ያ ስታገባት ምን እንደሆነ ምን አለኝ ባለፈው ስትይ እንዴት ነው ታዲያ ይሄን ሁሉ ካየ በደንብ ላይ ኧረ ጸግሽ ያኔ የተቀባ ነው በቃ ባህሪዋ እንዳለ የሚገርም እያለቀሰ እኮ ነው ያኔ ባህሪዋን ብታይ ትገረማለህ። ልክ እንደዛች ሴት ወለተ ኪዳን እባላለሁ ብላ ቀሚሷን አንድ እየጎተተች በቃ የሚገርም ጨዋታ ኧረ ማስቀደስ ነው ይኸው ዜማ እየተሰማ ነው መንገድ ላይ ሹፌሩን ሁሉ አቆሙ እባክህን ዜማ እየተሰማ ነው። ከዓመት በኋላ ምን እንዳደረገችው ከፕላን ኤ ትዳር ላይም ችግር መፍታት ላይም ገንዘብ ላይም ጊዜ አጠቃቀማችሁ ላይ መጀመሪያ ፕላን ኤ ከዛ በኋላ አልተሳካካለ ፕላን ቢ ከዛ በኋላ ፕላን ሲ ከዛ በኋላ ፕላን ዲ ከዛ በኋላ እያላችሁ ከዛስ እስከዚህ ድረስ የማይሳካ ከሆነ ያ ነገር አይሳካም። በቃ አንቺና የሆነ ሰውን ማስተካከል፣ ድርጅትህን ማሳደግ፣ ትንሽ ቁመናህን ማሳደግ፣ ሰውነትህን ማሳደግ፣ ፀጉርሽን ማሳደግ፣ ብዙ ነገር ማስተካከል ከፈለግሽ መጀመሪያ ፕላን ኤ ሞክሪ። እሱ አልሳካ ካለ አንቺና እሱ በቃ በንግግር አትተማመኑ። አንቺና እሱ በንግግር እንደማትስማሙ እያወቅሽ ለመነጋገር መቀመጥ ሌላ ነገር መፍጠር ነው። ፕላን ቢ ደግሞ ሞክሪ፣ ደግሞ በዝምታ ሞክሪ። የሆነ በጣም የምወደው በህይወቴ ከአንጀቴ ውስጥ የተሰምቶኝ ተቀረስኩትን ብዙ ሚሊዮን ሰው ነው ኢትዮጵያ ውስጥ ያለው። የሆነ ሰው መጣና ጸግሽ ያ ነገር እንዴት ሆነልህ ተስተካከለው ያለኝ። ያው በቃ ምን ታደርገዋለህ አውርተህ ሲደክም ዝም ትላለህና እኔም አውርቼ ሲደክም ዝም ብያለሁ። የእውነት እንደዛው ነው መጥቼ የተቀረስኩት። ብዙ ሚሊዮን ሰው ነው በጣም ብዙ። እኔ ግን የእውነቴን እኮ ነው በቃ ሲጠይቀኝ እንደዛ ነው የመለስኩለት። በቃ ያው አውርተህ ሲደክም የሆነ ሰዓት ላይ ዝም ትላለህ። እኔም አሁን እንደዛ ጀምሬያለሁ። አወራሁ ምንም ነገር የለም ያለኝ አማራጭ ዝም ብዬ ነው።
አይ የሰው ህመማዬ እኔ የታመምኩት ሌላ ሰው የሆነ ሰው የታመመው እኔ ደስተኛ ሳልሆን ቀርቼ እኮ ሳይሆን አለ አይደለ አንዳንድ ነገሮች የምትታመምባቸው ነገሮች አሉ። በግል ላይፍ የሆነ ነገር ላይ መፍትሄ አተህበት የምትሰቃይበት አለ እንጂ ልክ እናንተ የሆነ ነገር እንደሚቸግራችሁ እኔም ብዙ በህይወቴ የሚቸገርበት ነገር አለ። ያ ስለዚህ አውርቼ መፍትሄ መጨረሻ ዝም ስል ያንኑ ነገር የተናገርነው ሚሊዮን ሰው ያንን ነገር ፊል ያደርገው ነበር። ግን ምንድነው እሱ አውርተህ ከዛ ቀጥሎ ምን ወሰድክ ብለህ ዝምታ። ንግግር ያልገባቸው ሰዎች ዝምታ ይገባቸዋል ማለት አይደለም። ቢያንስ ግን ዝምታ ያልገባቸው ሰዎች ንግግራቸው አይገባቸው። ንግግር ያልገባ ሰው ደግሞ ዝምታው አይገባም። ስለዚህ አንዳንዴ በንግግር ካልተሳካ ምን ማለት ዝም ማለት፣ ከዛስ ጊዜ መስጠት፣ ከዛ በኋላ መታው፣ ከዛ በኋላ ማለት፣ ከዛ መጸለይ፣ ከዛስ 1 ሚሊዮን መፍትሄዎች አሉ። በዚህ ብለህ ከኤ እስከ ዜድ ድረስ ሞክረ ካልተሳካማ ምን ማድረግ ትችላለህ? ከዛ በላይ ለምሳሌ እናንተ ቤት የታመመች እናት አላችሁ እንበል፣ ወይ የታመመ አባት አላችሁ። ገንዘብህን እስከምትጨርስ ድረስ እናትህን አስታማት ካልዳነች ምን ታደርጋለህ? ታንክ ዩ። ባለቤቷን እስከ ጥግ ድረስ አስታማው፣ ገንዘቧን ጨርሳ ዜሮ ስትሆን ቤት አስቀምጣው። አይ ዶንት ኖ ለምን እንደሆነ ልክ ዜሮ ስትሆን ሰው ይወዳል። በሚሊዮን ገንዘብ አልቆም። ስለዚህ ምንድነው አንዳንድ ጊዜ ገንዘቡን ብቻ ማውጣት ራሱ መፍትሄ አይደለም። ገንዘቡን ብቻ መበተን ግን እንደ ሰው ነገ ብታጣት እንዳይቆጭ። በነገራችን ላይ ሴት አጠገባችሁ ያለች ወንድ አጠገብሽ ያለች ሴት ካለች የምትችውን ያህል ጥሩ ሁኚ። ነገ እንዲከፈልሽ የምትፈልጊ ከሆነ እኔ በጣም ነው በብዙ የተካስኩት። ማለቴ የአቅምህን ለሆነ ሰው ቅን ማድረግ። የሰውየው ክፋት ሰውየውን ነው የሚጥለው፣ አንተን አይጥልህም። የእውነት አጠገባችሁ ያለ ሰው አንተ ቀና ነገር እያደረክ ሰውየው የተወላገደ የሚያደርግ ከሆነ ክፋቱ መጀመሪያ ማን ነው የሚጥለው? ታንክ ዩ። ክፋቱ መጀመሪያ ሰውየውን ይጠላል፣ ከዛ ነው አንተን የሚጎዳ። ስለዚህ የመሰለን የአቅምህን ቀና ነገር ታደርግ። እየቀላቀልክ የምትሰጥ ከሆነ እየተቀላቀለ ይመጣልሃል። ባለቤቷን በዚህ በኩል ታስደስተዋለች፣ በዚህ በኩል ደግሞ ታቃጥሏለች። እሷን ደግሞ መስሪያ ቤት ስትሄድ በዚህ በኩል አለቃው ያስደስታትና በዚህ በኩል በእንትን ጅራፍ ይገርፋት ነው። ጥርት ታደርጊ መጀመሪያ። ይኸው ማመሳሰል የሚባል ነገር እኛ ሀገር እንደምታየው ሰው ሃይማኖት አለው እንጂ እምነት የለው። ከዛ የተነሳ የሆነ ነገር ሲያደርግ እየቀላቀለ ነው የሚያደርገው። አንዳንድ ጊዜ ክፉ፣ አንዳንድ ጊዜ ነው። ሁለት ነገር ምረጥ። ይሄ ሙቅና በራድ መጽሐፍ ይላል አይደለ? ከአፌ ልተፋ ነው። ወይ ሙቅ ወይ ቀዝቅዝ ነው። ወይ ጭልጥ ያለች ንጹህ ሴት ሆኚ፣ ወይ ደግሞ ጭልጥ ያለች በቃ የወጣላት እንትን አይነት ሴት ሆኚ። ሁለት መካከል ላይ እንደመቅረት መጥፎ ነገር የለም። ባይዘው ወይ በቃ እኔ ይሄ ነገር ነው የሚመቸኝ፣ ቅን ሴት ነው መሆን ፈልገው ካልሽ በቃ እንደዚህ። ይሄ የህይወቴ ፕሪንሲፕ እንደዚህ ነው መኖር ፈልገው ካልክ እንደዚህ። አይ ነው ይሄኛው ይሻለኛል ብለህ ካልክ ማተረማመስ ፈልጋለሁ ካልክ ሞክሮ እስከ ጥግ ድረስ አይተህ ልትመለስ እድሉ ልታገኝ ትችላለህ፣ ላታገኝ ትችላለህ። ግን ይሄ ሁለት ጋር አንዳንዴ እዚህ በጣም ነው ህይወት የሚያበላሸው። ኢቭን ፖዚቲቭ ሉን ኔጌቲቭ ሉን ቀና ኖ በቃ ወስኝና ወይ ኔጌቲቭ ሴት ሁኚ ወይ ደግሞ ፖዚቲቭ ይሁን። ወይ መጥፎ ሴት ወይ ደግሞ ምን ሴት፣ ወይ መጥፎ ወንድ ወይ ጥሩ። ብዙ ጊዜ ግን የሰው እድሜ የቱ ጋር ነው ይባክነው? የሆነች ዳንስ አለች ካሜራ ስላለ ነው። አዎ የሆነች ዳንስ አለች እና እዚህ ምናምን ሁለቱም ይረብሻል። ወይ እግርህን ሰብሰባ። የእውነት እኔ በጣም ከተባረኩበት ነገር በቃ እግሬን ሰብስቤ አንድ ቦታ ስቆም በቃ እግዚአብሔር ነፍሴንም ጭምር ነው ያሳረፋት። አሁን የምጸጸትበት ምንም ነገር የለም። እናንተም እንደዚህ ማረፍ ከፈለጋችሁ ይሄ እዛ ሳይሆን ደስ አንድ ቦታ ሆኖ ያ ማለት አትስቅም፣ አትጫወትም፣ አታስቀይም፣ አታስቸግም ነው ነጥቢያ። ግን እንደዚህ ይሁን። ከዛ በኋላ ልነግር አልችልም። በቃ ሰላም ድፍት ብትል ዛሬ አይቆጭም እንጂ እዛ ተንጠልጥለሽ እዚህ ተንጠልጥለሽ ጥሩ ሴት ናት እንዳትላት መጥፎ ሴት ናት፣ መንፈሳዊ እንዳትላት ዓለማዊ ናት፣ ታምናለች እንዳትል አታምንም እንዳትላት ታምናለች። አንዳንድ ጊዜ ጥሩ ያደርጋታል፣ አንዳንድ ጊዜ መጥፎ፣ አንዳንድ ጊዜ ጥሩ ሳያደርጋት ነው። ወስንና እንደዚህ ቆም። ከዛስ አንቺ ጋር ምን አይነት ወንዶች ይመጣሉ? አንቺን የሚመስሉ ሰዎች። ከዛ የህይወት ትርጉሙ ራሱ ሲገባሽ እንዴት ደስ እንደሚል። ከዛ የሚመጡ ሰዎች እንደናንተ ቅንቅን አስቸጋሪ ሰው ይመጣሉ። ኦፍ ኮርስ ግን እነሱ ከእናንተ ጋር መሄድ ስለማይችሉ ቀስ እያሉ ሽልክ ብለው ይወጣሉ። ቀስ እያሉ ከአንቺ ማንነት ጋር ስለማይሄዱ ሂዱ ሳትያቸው ቀስ ብለው። እሷማ ለእንደዚህ አይነት ነገር አትመችም። ቀስ እያሉ ሽልክ ብለው ይወጣሉ። ግን አንቺ ስትወስኝ እዚህና እዚህ ስትረግጭስ። አንድ እኔ በተክሊሉ ማገባው ምትል የኦርቶዶክስ አንድ ልጅ አለች እና መልሳ በህይወቷ ሰላም የማትለው ሰው ጋር ነው ክብሯ አይጠፋም።
ምን አይነት ሴት እንደነበራችሁ ታውቃ። አንዳንድ ቀን በቃ አይ እኔም ፈታ ያልኩ ዘና ያልኩ ነኝ ብላ ክለብ ጥልቅ የምትል አንድ ሴት ደግሞ ጭልጥ ብላ መንፈሳዊ በቃ እዚህ እዛ ስትል የሆነ ሰዓት ላይ ዋጋዋን ሰጥታት ሄደ። ያ አንድ ቦታ መርግጥ ከወንድም እንደዛ እዛ እዚህ ስትል ድንገት አንድ ቀን ተሳስተ እዛኛው ክለብ ስትል ረመጥ ላይ ሆነ ቁጭ ትልሃሉ። ያ አንድ ቦታ ከሆንክ ግን በቃ አንተ የሚመስል ሰው ብቻ ነው ይመጣ። ቢዝነስ ላይም ስራ ላይም ጤና ላይ በቃ አንድ ቦታ ከቆምክ በቃ ያንተ እሱ እኮ እንደዚህ ነው ይላል። እሱ እኮ መርህ አለው ህግ። ሰው በዛ ማንነት ትታወቃል። ሁለት ፊት ከሆነ ያለ ግን ጥሩ ነው እንዳይልሁም መጥፎ ነው እንዳይልም የሚያዝ ነገር የለም። ስለዚህ ይሄን አስቡበት።